ታላቁ መምህራችን መምህር መጋቤ ብሉይ አይመር አሸብር በመካከላችን ተገኝተዋል። በሰከነ ሕሊና በተረጋጋ ልቦና ተቀምጣችሁ እግዚአብሔርን ቃል እንድታደምጡ ጋብዛለሁ። ለዛሬ የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርትና ስልጠና ክፍል ዋና ጸሐፊ የሆኑት መጋቤ ብሉይ አይመር አሸብር ይሆናሉ። ለእሳቸው ተናጋሪ አንደበት ለእኛ ሰሚ ጆሮ አስተዋይ ልቦና አምላካችን ያድለን። ቀጥታ ወደ ክቡር መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት ቆሞስ አባ ላይከ ማርያም የማነ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የቅድስት ቤተ ክርስቲያን አገልጋዮች ሁላችሁ፣ የሰንበት ትምህርት ቤት ወጣቶች፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆችና አገልጋዮች በእግዚአብሔር ስም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባገኘነው ፍጹም ሰላምታ አቀርብላችኋለሁ። እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን በሕይወት በጤና ስላገናኘን ለረዳን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። እሺ፣ ሰላም ናችሁ? እሺ፣ ኔትወርኩ ያው ቀዝቀዝ ስላለ በትክክል እየሰራ መሆኑን ለማረጋገጥ እንደገና ሰላምታ አቀርባለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ክብር ምስጋና ይድረሰው። እግዚአብሔርን ማመስገን መልካም ነው፣ ምክንያቱም በረከትን ያመጣል። ምክንያቱም የተፈጠረንበትን ዓላማ ያሳካል። ምክንያቱም እግዚአብሔርን ደስ ያሰኘዋል። ለእግዚአብሔር የምንከፍለው ነገር ምስጋና ነው፣ ሌላ ነገር ስለሌለ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን ብለን እናመሰግነዋለን። እግዚአብሔር ይመስገን። እርስ በርሳችሁ በዚህ ቃል ተጽናኑ የሚለውን ቃል መሰረት በማድረግ በጣም አጭር እንዲሆን ቃሉ ርዕሱ እንዲመች በዚህ ቃል ተጽናኑ የሚል ቃል የመጽሐፍ ቃል የሐዲስ ኪዳን ቃል ርዕስ በማድረግ እንደ እግዚአብሔር ቃል እንደ እግዚአብሔር ፈቃድ ዛሬ የተዘጋጀውበትን ትምህርት ለማቅረብ ሞክራለሁ ማለት ነው። ስለዚህ የትምህርታችን ርዕስ የሚሆነው በዚህ ቃል ተጽናኑ የሚል ነው። የትምህርታችን ርዕስ ምን የሚል ነው? በዚህ ቃል ተጽናኑ የሚል ነው። የሚገኘው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 18 ላይ ነው የሚገኘው። ተሰሎንቄ ወይም የተሰሎንቄ መልእክት የምንለው ሐዋርያው ቅዱስ ጳውሎስ በተሰሎንቄ ለሚገኙ ክርስቲያኖች የጻፈው መልእክት ነው። ሁለት መልእክቶች ነው የጻፈው በዚህ ሀገር ወይም በተሰሎንቄ ለሚገኙ ክርስቲያኖች። በመጀመሪያው መልእክቱ ምዕራፍ 4 ቁጥር 18 ላይ ዛሬ ርዕስ ያደረግነው በዚህ ቃል ተጽናኑ የሚለው ቃል ተጽፎ እናገኛለን። እንግዲህ የሚያጽናና ነገር ያስፈልገናል፣ የሚያበረታ ነገር ያስፈልገናል፣ መጽናናት ያስፈልገናል። የተመቸው ሰውም ቢሆን መጽናናት ያስፈልገዋል። ምክንያቱም በአንድም በሌላም ምቾቱ በቂ አይደለም። የሞላለትም ሰው ቢሆን መጽናናት ያስፈልገዋል። ምክንያቱም ያለው ሙላት አንደኛ ይጎድላል፣ ሁለተኛ ደግሞ ፍጹም አይደለም፣ ያልፋል። በምድር ላይ እጃችን ላይ ያለ የማያልፍ ነገር ምንም የለም። ስለዚህ ልባችንን ልንጥልበት አንችልም። ልባችንን ብንጥልበት እንኳን የያዝነው ነገር ይበተናል። የተማመንበት ነገር ያልቃል። ተስፋ ያደረግነው የተጽናናንበት ነገር ያልቃል። ባያልቅም ትተነው እንሄዳለን። ይሄ እውነት ነው። መቼም ይሄንን እዚህ ላስተምራችሁ አልችልም። ሕይወት አስተምሯችኋል።
ምንም ነገር ልባችሁን ብትጥሉበት ወይ ያልቃል ወይ ትታችሁ ትሄዳላችሁ። ምንም ቢመቻችሁ ወይ ምቾቱ ፍጹም አይደለም ወይም ደግሞ ያ ምቾት ይጎድላል፣ ተመልሶ ያልቃል፣ ይጠፋል። ስለዚህ ወደማይመቸው ዓለም እንሄዳለን። በጣም 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 አነሰ ቢባል እንኳን የሞላለት እስከ ሞቱ ድረስ እስከ መጨረሻው አጥታ ድረስ የተሳካለት ቢባል እንኳን ሳይፈልግ በጨርቅ ተጠቅልሎ ወደ መቃብር ይወርዳል። ይህን እናውቃለን። ማንም ከሞት የሚቀር የለም። አላየንም፣ አናውቅም። ስለዚህ ሁላችን የሚያሳዝን ነገር አለብን። ተስፋ የሚያስቆርጥ ነገር አለብን። የሚጎል ነገር አለብን። የያዝነው ነገር ይበተናል። የተጽናናንበት ነገር ተመልሶ ወደ ሐዘን ይከተናል። ስለዚህ የማያልቅ መጽናናት፣ የማይለወጥ መጽናናት፣ የማይወሰድ ደስታ ያስፈልገናል። አያስፈልገንም? ያስፈልገናል አይደል? ይሄ ደግሞ የት አለ ማለታችን አይቀርም። የማያስርም እንጀራ ካለማ፣ የማያስጠማ ውሃ ካለማ፣ የማይወሰድ ደስታ ካለማ፣ የማይለወጥ መጽናናት ካለማ አምጡት ማለታችን አይቀርም። ስንሰማው ፍላጎት ያድርብናል። የት አለ? አሳዩን፣ አምጡት፣ ስበኩልን፣ አስረዱን፣ አሳምኑን፣ እናግኘው፣ ምሩን ማለታችን አይቀርም። ስለዚህ ዛሬ የሚያጽናና ነገር እግዚአብሔር ሰጥቶናል። ምን የሚያደርግ ነገር? የሚያጽናና ነገር። ሐዋርያው ቅዱስ ጳውሎስ በዚህ ቃል ምን በሉ ይላል? ተጽናኑ ይላል። ይሄ ቃል ልባችሁን ሊያጽናና ይችላልና በዚህ ተጽናኑበት፣ እረፉበት፣ ሰላም ታገኙበት አላችሁ፣ ከሌሎች ሰዎች ትለዩበት አላችሁ፣ ደስተኞች ትሆኑበት አላችሁ። ስለዚህ በዚህ ነገር ልትጽናኑ ትችላላችሁ ብሎ ነግሮናል። ሐዋርያዊ ቃል ነው፣ መጽሐፋዊ ቃል ነው፣ የአዲስ ኪዳን ቃል ነው። የሚገኝበትን ቦታ ተናግሬያለሁ። ይሄ ቃል ያጽናና ማለት ነው። በዚህ ቃል ተጽናኑ ማለት በዚህ ትምህርት ተጽናኑ ማለት ነው። በዚህ ተስፋ ተጽናኑ ማለት ነው። በዚህ እምነት ተጽናኑ ማለት ነው። በዚህ ምስጢር ተጽናኑ ማለት ነው። የትኛው ቃል፣ የትኛው ትምህርት፣ የትኛው እምነት፣ የትኛው ምስጢር፣ የትኛው ተስፋ የምናየው በዚህ ትምህርት ውስጥ ያካተቱት ማለት ነው። ስለዚህ ዛሬ እግዚአብሔር ወደ እኛ ሊያጽናናን መጥቷል ማለት ነው። ምን ሊያደርግ መጥቷል? ሊያጽናናን፣ ተስፋ ሊሰጠን፣ ስንቅ ሊሰጠን፣ ሰላም ሊሰጠን፣ ልባችንን ሊያሳርፍ እግዚአብሔር በመካከላችን ነው። በማስተዋል ሆነን እንድንሰማው እግዚአብሔር ይርዳል። ስለዚህ የሚያጽናናው ነገር ምንድን ነው? እረፍት የሚሰጠው ነገር ምንድን ነው የሚለውን ነገር ለመረዳት እዚሁ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ወደ ላይ ከፍ ብለን ስንጀምር እንዲህ የሚል ቃል ተጽፎ እናገኛለን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። ወንድሞች ሆይ ተስፋ እንደሌላቸው እንዳታዝኑ። ተስፋ የሌላቸው ሰዎች ያጋጠማቸው ሐዘን እንዳያጋጥማችሁ አሁን አንድ ነገር ልነግራችሁ ነው። እሱም አንቀላፍተው ስላሉ ሰዎች አንድ ነገር አስተምራችኋለሁ፣ አንድ ነገር እነግራችኋለሁ አለ። ይሄ ግልጽ ተረዱት። ወንድሞች ሆይ የሚባሉት ክርስቲያኖች ናቸው። ወንዶችና ሴቶች ክርስቲያኖች። ሐዋርያው ቅዱስ ጳውሎስ ወንድሞች የሚላቸው ተማሪዎቹን ነው፣ ክርስቲያኖቹን ነው፣ ያሳመናቸውን ነው፣ ያስተማራቸውን ነው። ወንድሞች የሚላቸው በእምነት ስለሚመስሉት ነው። እህቶች የሚላቸው በተስፋ ስለሚመስሉት ነው። በወንጌል ስለተባበሩት ነው። አንድ ነው እምነታቸው፣ ተስፋቸው አንድ ነው። እናንተ ወንድሞቼ ናችሁ። አንድ ነገር ዛሬ እነግራችኋለሁ። ያም ነገር ከማያምኑ ሰዎች ይለያቸዋል። በውጪ ካሉ ሰዎች ይለያቸዋል። ክርስቲያን ካልሆኑ ሰዎች ይለያቸዋል። ያም ነገር አንቀላፍተው ስላሉ ሰዎች ነው አለ። ስለምን አይነት ሰዎች ነው? አንቀላፍተው ስላሉ ሰዎች። አንቀላፍተው ያሉ ማለት ምን ማለት ነው? የሞቱ ማለት ነው። ዘመዶቻችሁ ሞተውባችኋል።
ዘመዶቻችሁን ቀብራችኋል። አንቀላፍተው ያሉ ዘመዶች አሏችሁ፣ ቤተሰብ አላችሁ። እናት ሊሆን ይችላል፣ እናት ልትሆን ትችላለች፣ አባት ሊሆን ይችላል፣ እህት ልትሆን ትችላለች፣ ወንድም ሊሆን ይችላል፣ ጎረቤት፣ ወዳጅ፣ ጓደኛ ሊሆን ይችላል። ያንቀላፋና የቀበራችሁ ሰው አለ። ስለ አንቀላፉት ሰዎች ምን ታስባላችሁ? ምን ታምናላችሁ? ስለ አንቀላፉት ሰዎች ከማያምኑት ሰዎች እናንተ የምትለዩት በምንድን ነው? ይሄንን ዛሬ ልነግራችሁ ፈልጋለሁ፣ ላሳውቃችሁ ፈልጋለሁ። ልዩነት እንዲፈጠር ያ ልዩነት ደግሞ የማያምኑት ስለ አንቀላፉ ሰዎች ያዝናሉ፣ ያለቅሳሉ፣ ፊታቸውን ይነጫሉ፣ ልብሳቸውን ይቀዳሉ፣ ደረታቸውን ይደቃሉ፣ ዋይ ዋይ ብለው ተስፋ ቆርጠው ይቀብራሉ። በእርግጥ ክርስቲያኖችም ሐዘን ሊጸናባቸው ይችላል። ነገር ግን እንደማያምኑ ሰዎች ሊያዝኑ አይችሉም፣ አይገባምም። የሚያምን ሰው ሐዘኑ ቅጥ ያለው ነው፣ ልክ ያለው ነው፣ መንገድ አለው። ክርስቲያናዊ ሐዘን አለ፣ መንገድ አለ። ነገር ግን እንደማያምኑ ሰዎች ፊታችሁን የምትነጩ ከሆነ፣ ደረታችሁን የምትደቁ ከሆነ፣ ልብሳችሁን የምትቀዱ ከሆነ፣ እንደማያምኑ ሰዎች ሐዘን የሚጸናባችሁ ከሆነ እሱ ችግር ነው። ስለዚህ አንድ ነገር እነግራችኋለሁ፣ ልዩነት ፍጠሩ አለ። ይኸው ደግሞ አልወደዋሙ ወንድሞች ሆይ ተስፋ እንደሌላቸው ሰዎች ደግሞ እንዳታዝኑ አንቀላፍተው ስላሉ ሰዎች አንድ ነገር እነግራችኋለሁ አለ። ያ ነገር ምን ሊሆን ይችላል? ይኸው እዚህ ቁጥር 14 ላይ አስቀምጦታል። እሱን አነባዋለሁ ራሱ ኢየሱስ እንደ ሞተና እንደ ተነሳ የምናምን ከሆነ ማን እንደሞተ ኢየሱስ እንደ ሞተና እንደ ተነሳ የምናምን ከሆነ ሌሎች ተስፋ የላቸው። ኢየሱስ እንደ ሞተላቸው ያምኑ አይቀበሉ፣ እንደ ተነሳ ያምኑ አይቀበሉ። የእነሱ ሐዘን ግን ያጣሉ፣ መጽናናት የጎደለው ነው። ክርስቲያናዊ አይደለም፣ ቤተ ክርስቲያናዊ አይደለም። ተስፋ የቆረጠ ሰው የሚያደርገው መንገራገጥ አይነት ነው። እንደዚህ አይነት ቅጥ ያጣ ሐዘን ውስጥ የገቡ ሰዎች ኢየሱስ እንደሞተ አያምኑም፣ እንደሞተላቸው አያምኑም፣ እንደተነሳ አያምኑም፣ እንደተነሳላቸው አያምኑም። ለእናንተ ግን ይላል ኢየሱስ እንደ ሞተና እንደ ተነሳ ካመን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ከክርስቶስ ጋር ያመጣቸዋልና ይላል። እሺ፣ አንድ ጥያቄ ጠይቃቸዋለሁ። ኢየሱስ ክርስቶስ ሞቷል አልሞተም? ይህ ተራ ጥያቄ ነው አውቃለሁ፣ ግን መመለስ አለባችሁ። ኢየሱስ ክርስቶስ ሞቷል አልሞተም? ይሄ ያጠራጥራል እንዴ? የሚጠራጠር ሰው አለ? ይሄን በውጭ ያሉትን ሰምቶ ሃይማኖት የሌላቸውን ሰምቶ ጸረ ክርስቶስ የሆኑ ሰዎችን ሰምቶ ኢየሱስ እንደሞተ የማያምን ሰው አለ እንዴ? በመካከላችን ሊኖር አይችልም። አልገምትም፣ ግን መመለስ አለባችሁ። ምክንያቱስ የእምነት ቃል ነው። ይሄ የእውቀት አይደለም። እውቀት ቢሆን ይሄንማ አውቃለሁ ትላላችሁ። ይሄ እኮ ተሰብኮ አነጋግሩ፣ ይሄ እኮ አውቃለሁ ትላላችሁ። የምናውቀውን ነገር የምናምን ከሆነ ስንጠየቅም ሳንጠየቅም በደስታ ነው የምንናገረው። ኢየሱስ ክርስቶስ ሞቷል አልሞተም? ሞቷል፣ ሞቶልናል። ሞቷል ብቻ አይደለም፣ ሞቶልናል። ስለኛ ሞቷል። ሞቶ ግን አልቀረም። መቃብርን ሞትን ድል አድርጎ ከሙታን ተለይቶ ተነስቷል። ስለዚህ እምነታችን ኢየሱስ ክርስቶስ ሞቷል፣ ሞቶ ደግሞ ከሙታን ተለይቶ ተነስቷል የሚል ነው። ኢየሱስ ክርስቶስ ከሞተና ከተነሳ በኢየሱስ ክርስቶስ አምነው ያንቀላፉትን ሰዎች እግዚአብሔር ያመጣቸዋል፣ ከክርስቶስ ጋር ይመጣሉ። ምን ማለት ነው? ክርስቶስ እንደተነሳ እነሱም ይነሳሉ።
ክርስቶስ ሞት እንዳደረገ እነርሱም ሞት ድል አድርገው ይነሳሉ። ክርስቶስ ሞቶ እንዳልቀረ እነርሱ ሞቶ አይቀሩም። ታዲያ ልዩነቱ ምንድን ነው? ያላመኑ ሰዎች ይሄ የላቸውም፣ አያውቁም፣ አያምኑም፣ አይቀበሉም፣ አይጽናኑም በዚህ። ስለዚህ እኛ ክርስቶስ እንደ ሞተልን እናምናለን፣ እንደ ተነሳ እናምናለን። በክርስቶስ ያመኑት ሰዎችና ያንቀላፉት ሰዎችን እግዚአብሔር በክርስቶስ ትንሣኤ እንደሚያስነሳቸው ተመልሰው እንደሚመጡ በሕይወት እንደሚኖሩ እናምናለን። ይሄንን እንድታውቁ ፈልጋለሁ። ይሄንን እንድታምኑ ፈልጋለሁ። ይሄንን እንድታስታውሱ ፈልጋለሁ ካለ በኋላ መጨረሻ ላይ መዝጊያው ላይ ምን አለው? ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ አለ። እርስ በርሳችሁ አንዱ አንዱን ለማጽናናት ምክንያት አለው። አሁን ሰባኪው ምዕመኑን ለማጽናናት የሚያጽናናበት እምነት አለው፣ የሚያጽናናበት ትምህርት አለው፣ የሚያጽናናበት ምስጢር አለው፣ የሚያጽናናበት ሕይወት አለው። ምክንያቱስ ኢየሱስ ክርስቶስ ሞቷል፣ ከሙታን ተለይቶ ተነስቷል። በኢየሱስ ክርስቶስ አምነው የሞቱ ያንቀላፉት ሰዎች ኢየሱስ ክርስቶስ ከሙታን እንደተነሳ ሁሉ እነርሱም ከሙታን ተለይተው ይነሳሉ። ስብከታችን ይሄ ነው። እምነታችን ይሄ ነው። መጽናናታችን ይሄ ነው። የምድርን መከራ መራራውን ዓለም እያሸነፍ እየሞገድ እየተቃወም እምቢ እያል አቅም እያገኘን ጉልበት እያገኘን እያሸነፍ ነው ወደ ክርስቶስ እየሄድንበት ያለው ምስጢር ይሄ ነው። ምክንያቱስ እንደ ሰው ይጎድልብናል፣ እንደ ሰው ይርበናል፣ እንደ ሰው ይጠማናል፣ እንደ ሰው ይከፋናል፣ እናዝናለን። ነገር ግን እግዚአብሔር በሕይወታችን መጽናናትን አስገብቷል። ምንን አስገብቷል? መጽናናት አለ። በጎደለብን ነገር ሁሉ አንጨቃጨቅም፣ አንነዛነዝም። በጎደለብን ነገር ሁሉ አንሰበርም። ወድቀን እንነሳለን። አዝነን እንደገና ወደ መጽናናት እንመጣለን። ተስፋ የቆረጥን ሲመስለን እንደገና ወደ ተስፋ እንመለሳለን። ምክንያቱስ ኢየሱስ ክርስቶስ ሞቶልናል። ኢየሱስ ክርስቶስ ተነስቷል። በኢየሱስ ክርስቶስ አምነው ያንቀላፉት ሁሉ አልጠፉም። ኢየሱስ ክርስቶስ እንደተነሳ እነሱም ከሙታን ተለይተው ይነሳሉ። የሚነሱ ከሆነ ደግሞ በዚህ ቃል እርስ በርሳችሁ ምን በሉ? ተጽናኑ። ታዲያ የዚህ ሁሉ ሰው ልብ ለማሳረፍ የምዕመናንን ልብ ከሐዘን ወደ ደስታ፣ ተስፋ ከመቁረጥ ተስፋን ወደ መያዝ፣ ከድካም ወደ ኃይል፣ ከጨለማ ወደ ብርሃን፣ ከመጠራጠር ወደ እምነት ለመመለስ ከዚህ ቃል የበረታ ቃል ምን እናገኛለን? ይሄው አዋጅ 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 እያሉ ነው። ኢየሱስ ክርስቶስ ሞቷል፣ ሞቶልናል። ኢየሱስ ክርስቶስ ተነስቷል፣ ተነስቶልናል። ወደ ሰማይ አድርጓል፣ በአብ ቀኝ ተቀምጦ አለ። ዳግም ተመልሶ ይመጣል። በኢየሱስ ክርስቶስ አምነው ያንቀላፉት ሰዎች አልጠፉም፣ አይጠፉም። ስለዚህ ይሄ እምነታችን ሐዘናችንን ልክ ያስገባዋል፣ ቅጥ ያስይዘዋል። ቅጥ ያጣ ሐዘን፣ ልክ የለሽ ሐዘን፣ መራራ ሐዘን፣ ክርስቲያናዊ ያልሆነ ሐዘን፣ መጽሐፋዊ ያልሆነ ሐዘን፣ ተስፋ የቆረጡ ሰዎች፣ ተስፋ የሌላቸው ሰዎች የሚያሳዩትን ቅጥ ያጣ ሐዘን አናዝንም። ምክንያቱስ በክርስቶስ አምነው ያንቀላፉና ከኛ የተለዩ ሰዎች ይነሳሉ። ምን ያደርጋሉ? ይነሳሉ። ታምናላችሁ? ይሄንን ታምናላችሁ ወይ? ኔትወርክ አሁን ቀዝቃዛ ነው። ታምናላችሁ? ሙታን እንደሚነሱ ታምናላችሁ ሆይ? እምነት ነው መልሱልኝ። ምክንያቱስ በሌላ መንገድ ህይወታችን ላይ ሊሰራ አይችልም። ሰምተን ነው። እምነት ከመስማት ነው አይደል ነው? መስማት ነገር ቃል ነው። የምንሰማው ነገር በእምነት መቀበል አለብን። በእምነት ከህይወታችን ጋር መዋሃድ አለብን። አለዛ አይጠቅመንም።
ስብከት ደግሞ የእግዚአብሔርን ቃል ከሕይወታችን ጋር ማዋሃጃ መንገድ ነው። ሰባኪው የሚጠይቀው ዝም ብሎ አይደለም፣ በምክንያት ነው። አንደኛው ገብቷቸው እንደሆነ ለማረጋገጥ ነው። ሁለተኛው ያምኑበት ይደሰቱበት እንደሆነ ለማረጋገጥ ነው። እናውቀዋለን ብለው ዝም ሊሉ ይችላሉ። ያምኑታል ወይ ይደሰቱበታል ወይ ብሎ ቸክ ማድረግ ይፈልጋል። የማያምኑበት የማይደሰቱበት ከሆነ ዝም ይላሉ። የሚያምኑበትና የሚደሰቱበት የሕይወታችን ምርኩስ ከሆነ የሕይወታቸው የምዕመናን ተስፋ ምርኩስ ከሆነ የሚጠየቁ ጥያቄ የስ ይላሉ። ሙታን እንደሚነሱ ታምናላችሁ ወይ? ደግሜ እየጠየቁ ነው። ታምናላችሁ? ስለዚህ ምርኩዝ ነው። በክርስቶስ አምነው ያንቀላፉት ሰዎች፣ ያንቀላፉት ዘመዶቻችን፣ ያንቀላፉት እህቶቻችን ተስፋ እንደሌለው ሰው አልሄዱም፣ አልጠፉም። ይመለሳሉ፣ ይነሳሉ። ይሄ እውቀት እንዳለን አውቃለሁ። ነገር ግን እውቀቱ እምነት ሆኖን፣ እውቀቱ ተስፋ ሆኖን፣ እውቀቱ ጉልበት ሆኖን በምድራዊ ሕይወታችን ላይ ልዩነት መፍጠር እንዲችል ነው እየተናገሩ ያለው፣ እንዲያጽናናን ማለት ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ ሐቁን ከነገረ በኋላ ኢየሱስ ክርስቶስ ሞተ፣ ተነሳ፣ በክርስቶስ አምነው ያንቀላፉትም እንዲሁ በክርስቶስ ትንሣኤ መሰረት ልክ ክርስቶስ እንደተነሳ ክርስቶስ ስለተነሳ ይነሳሉ ካለ በኋላ እርስ በርሳችሁ በዚህ ቃል ተጽናኑ አለ። ምን ማለቱ ነው? ይህ ቃል አይምሯችሁ ጋር ብቻ ሊቀመጥ አይችልም። ወደ ሕይወታችሁ ይውረድ፣ ወደ ልቦናችሁ ይውረድ። ተስፋ ይሆናችሁ፣ ለውጥ ይሆናችሁ፣ መጽናናት ይሆናችሁ፣ እምነት ይሆናችሁ፣ ደስታ ይሆናችሁ፣ ልዩነት ይፍጠር እያለ ነው። ካልፈጠረስ እውቀት ልዩነት ሊፈጥር አይችልም። አይምሮ ጋር የተቀመጠ ነው። ሀሳብ ሆኖ ይቀመጣል። የእግዚአብሔር ቃል ደግሞ ሀሳብ ሆኖ አይምሮ ውስጥ ታጭቆ እንዲቀመጥ አይደለም። በተለይ ምዕመናን ምን ታረቁታላችሁ? እድል አታገኙ፣ አትሰብኩት። መድረኩን እኛ እድል አግኝተን ቢያንስ እንሰብከዋለን። ቃሉ ቢገባን የእግዚአብሔር ቃል በሙላት ቢኖርብን ይጠቅመናል። ምክንያቱም ክርስቲያን ብቻ አይደለም፣ ሰባኪዎች ነን፣ አገልጋዮች ነን። እናንተን ለማገልገል እድል ይሰጠናል። እናንተ ግን እያንዳንዷን ቃል መጀመሪያ ሰምታችሁ ማመን፣ አምናችሁ መኖር፣ ኑራችሁ መጽናናት፣ መለወጥ መቻል አለባችሁ። ለዛ ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ ሞቷል፣ ተነስቷል። በኢየሱስ ክርስቶስ አምነው የሞቱ ሰዎችም አልጠፉም፣ አንቀላፍተዋል። ግን ከክርስቶስ ጋር በትንሣኤ ምን ይላሉ አለ? ይመጣሉ አለና፣ ስለዚህ በዚህ ቃል እርስ በርሳችሁ ምን በሉ አለ? ተጽናኑ። የሚያጽናና ተስፋን የሰጠን እግዚአብሔር ክብረ ምስጋና ይድረሰው። እንግዲህ በልባችን ውስጥ እግዚአብሔር መጽናናትን ይጨምርልን፣ ተስፋን ይጨምርልን፣ ደስታን፣ ሰላምን ይጨምርልን። ምክንያቱም ብዙ ተጎድተናል። እውነታውን ለመናገር ብዙ ነገሮች ሰብረውናል፣ ብዙ ነገሮች ተበላሽተውብናል። በግል ሕይወታችን ብዙ ነገሮች ተበላሽተዋል። በትዳራችን፣ በኑሯችን ብዙ ነገሮች ተበላሽተዋል። በቤተ ክርስቲያናችን፣ በግል ሕይወታችን ብዙ ነገሮች ተበላሽተዋል። ብዙ ነገሮች ያሳዝኑናል። በሀገራችን ብዙ ነገሮች ያሳዝኑናል። አጠቃላይ ምድራችን የመከራ ዓለም ናት። ቃል በቃል በተጻፈው መሰረት እናገራለን። ዓለም በክፉ እንደተያዘ እናውቃለን። ምድር በክፉ እንደተያዘ እናውቃለን። ክፉ በፍጥነት እየሰራ ነው። ክፉ በሩጫ እየሰራ ነው። ብዙ የሚሰሩ የሚያሳዝኑ ነገሮችን እያደረገ ነው። እኛ ደግሞ በእግዚአብሔር ቃል፣ በእግዚአብሔር ጸጋ፣ በእግዚአብሔር ኃይል፣ በእግዚአብሔር ሀሳብና ፈቃድ መጽናናት መቻል አለብን። እግዚአብሔር መጽናናትን ይስጠን፣ ነገሮችን ያስተካክልልን። ስለዚህ ሙታን ይነሳሉ። እድሮቻችሁን እንግዲህ በዚህ መሰረት ታያላችሁ ማለት ነው። እድር በእርግጥ አላውቅም፣ እያንዳንዱ እድር ምን እያደረገ እንደሆነ አላውቅም። ግን እድሩ አባላቱን ሲቀርብ መጀመሪያ በሕይወት ሲኖሩ አምነው ነበረ፣ ንስሐ ገብተው ነበረ፣ ወንጌል ተምረው ነበረ፣ ሥጋ ወደሙ ተቀብለው ነበረ፣ ቤተ ክርስቲያንን ያገለግሉ ነበረ፣ በአብ በወልድ በመንፈስ ቅዱስን ተጠምቀው ያገኙትን ልጅነት ጠብቀው ነው የኖሩ ወይስ ዝም ብለው ነው የነበረ የሚለውን መጀመሪያ ቢያጠራጡ ነው። የእድሩ ዋና ዓላማ አይደለም አውቃለሁ። ነገር ግን ማጠቁ ነው። ምክንያቱስ ሲሞት ደርሳችሁ ከምትቀብሩት በሕይወት እያለ ብታጠርፉት የበለጠ ጠቃሚ ነው። በዚህ ቤተ ክርስቲያን ታግዛላችሁ።
በዚህ እግዚአብሔርን ስራ ትሰራላችሁ። የሞተን ሰው መቅበር ብቻ ሳይሆን በሕይወት ያለን ሰው ሕይወቱን እንዲያስተካክል መርዳትም የተሻለ ነው። ይሄ ከሆነስ ስትሸኙት በደስታ ትሸኙታላችሁ። ቢያንስ የሞተ ሰው ይዞ መደሰት እንደማይቻል አውቃለሁ። ሐዘን አለ። ጓደኛ ሲለይ፣ ቤተሰብ ሲለይ፣ ዘመድ ሲለይ ተፈጥሯዊ የሆነ መጽሐፋዊ የሆነ ልክ ያለው ሐዘን አለ። በቅጡ አዝናችሁ ግን ትሸኛላችሁ። ተስፋ ይዛችሁ ወንድማችን እህታችን ወደ እግዚአብሔር ሂደዋል፣ ሸኝተናል። እኛም በእግራቸው ተተክተን እንሄዳለን። ነገር ግን ተስፋ እንደሌላቸው ሰዎች አናዝንም። ተስፋ እንደሌላቸው ሰዎች ተስፋ አንቆርጥም እንላለን። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ የጻፈላቸውን ይህንን መልእክት የርዕስ ያደረግነውን ቅዱስ ዮሐንስ አፈወርቅ ሲሰብክ እንዲህ ብሎታል በተግሳጹ። ምዕመናን እስኪ ተረዱ፣ እስኪ ያስተውሉ። እኛ ካህናት ማለት ነው። እኛ ካህናት የሞተ ክርስቲያን ቤተሰብ ሲመጣ የቤተ ክርስቲያን አባል ሲያርፍ ሲሞት ጧፍ እያበራን መዝሙር እየዘመርን እንሸኛለን። ካህናት ሲመጡ መዝሙር ይዘምራሉ፣ መዋሥዕት ይመራሉ፣ ጧፍ ያበራሉ። ሐዋርያው ቅዱስ ጳውሎስ የተናገረውን ቃል ሲተረጉም ማለት ነው። እኛ ጧፍ የምናበራው የሞተውን ዘመዳችን ተስፋ እንዳለው ለማሳየት ነው። ማልቀስ አብቶን አይደለም እየዘመርን የምንሸኘው። እናንተ ደግሞ እኛን እየተከተላችሁ ተስፋ እንደሌለው ሰው፣ እንደማያምን ሰው ፊታችሁን እየነጫችሁ፣ ደረታችሁን እየደቃችሁ፣ ልብሳችሁን እየቀደዳችሁ ትከተሉናላችሁ። እናንተና እኛ የተለያየ ተስፋ ነው ወይ ያለን አለ። ምን እያደረጋችሁ ነው? ተግሳጽ ነው። የሐዋርያው ቅዱስ ጳውሎስን መልእክት በተግሳጽ መልኩ የጻፈው ማለት ነው። ምን እያደረጋችሁ ነው? ሐዘናችሁን ቅጥ አስይዙት፣ ስርዓት አስይዙት፣ ክርስቲያናዊ መጽሐፋዊ አድርጉት። አንድ ክርስቲያን ቤተሰብ ሲያርፍ የምትሸኙበት የሐዘን መንገድ ቤተ ክርስቲያናዊ ይሁን። ተስፋ የሌላቸውን ሰዎች ልማድ አትከተሉ አለ። እኛም ያንኑ እንላለን። በእግዚአብሔር ቃል እንጽናና፣ በእምነታችን እንጽናና፣ በቤተ ክርስቲያን ሕይወት እንጽናና፣ በተስፋችን እንጽናና፣ አምነን በመሞታችን እንጽናና፣ ተጠምቀን በመሞታችን እንጽናና፣ ወንጌል ሰምተን በመሞታችን እንጽናና፣ የሙታን ትንሣኤን ተስፋ ይዘን በመሞታችን እንጽናና። ስንሄድ ወደ መቃብር ይዞ እንደማያስቀረን ሞት ድል እንዳልነሳን አረጋግጠን እንሂድ። እንደምንነሳ ተስፋ ይዘን እንሂድ። ያ ሲሆን ነገሮች ይለወጣሉ። ሕይወትን የምናይበት መንገድ ይለወጣል። ሐዘንን የምናይበት መንገድ ይለወጣል። ምድራዊ ኑሯችንን የምንኖርበት መንገድ ይቀየርልናል። ካልሆነስ ሐዘን ይበላናል፣ እንባ ይበላናል። እንደማያምኑ ሰዎች ግን ያጣሉ እንኖራለን። ስርዓት አይኖረንም። ስለዚህ ስርዓት ያዙ ነው የሚለው እግዚአብሔር ይርዳል። ስለዚህ በዚህ ቃል ተጽናኑ እንዳለ ሐዋርያው ቅዱስ ጳውሎስ የሚያጽናናው ቃል ኢየሱስ ክርስቶስ ሞቷል፣ ከሙታን ተለይቶ ተነስቷል። እንዲሁ በክርስቶስ ያመኑትም ደግሞ ከሙታን ተለይተው ይነሳሉ የሚል ነው። ይህን ቃል የምናምን ያወቅን የገባን በልባችን በእምነት በተስፋ የተቀበልነው ሰዎች ደስ ይበለን። በዚህም ቃል እንድንጽናናበት እግዚአብሔር ይርዳል። ሁለተኛ ሌላ የመጽናኛ መልእክት አለ። እሱም ኢየሱስ ክርስቶስ ተመልሶ ይመጣል። ማን ተመልሶ ይመጣል? ማን ተመልሶ ይመጣል? እሺ፣ ሁላችሁም ደመቅ አድርጋችሁ እንድትሉት ማለት ነው። በደንብ ተሰምሮበት ማለት ነው። በደንብ ኢየሱስ ክርስቶስ ተመልሶ ኢየሱስ ክርስቶስ ተመልሶ ኢየሱስ ክርስቶስ ተመልሶ ይመጣል። ይሄ እምነታችን ነው፣ ተስፋችን ነው። ዛሬ ደብረ ዘይት ነው አይደል? በዓላችን ደብረ ዘይት ነው። ደብረ ዘይት ማለት ምን ማለት ነው? ቃል በቃል ስንተረጉመው ደብረ ዘይት ማለት የወይራ ተራራ ማለት፣ ወይራ ያለበት የወይራ ዛፎች የበዙበት ተራራ ማለት ነው። አሁን ከዚህ ከአዳማ ከተማ ከቅድስት ሥላሴ ቤተክርስቲያን ተነስተን ኢየሩሳሌም ሀገር ደብረ ዘይት ተራራ ላይ ልንሄድ አንችልም። በእውነታው ደግሞ ያስፈልገን መሬት ነው። ያ ተራራ ነው፣ ድንጋይ ነው፣ ዛፍ ነው ያለው።
ብዙዎቻችን የደብረ ዘይትን ተራራ ምስጢሩን ተረድተው እምነቱን ተረድተው ሃይማኖቱን ገንዘብ አድርገው በዓል አድርገው አመጣውልናል። ሃይማኖት አድርገው አመጣውልናል። ስርዓት አድርገው አመጣውልናል። ሕይወት አድርገው አመጣውልናል። እምነት አድርገው አመጣውልናል። ምስጢር አድርገው አመጣውልናል። ደራሲ እንዲህ የሚል ቃል አለ። ይሄ በቤተ ክርስቲያን ካህናት የሚያውቁ በጣም የተለመደ ቃል ነው። እየሐስስም ዮርዳኖስ ሰማዕታክሙ ምእመነ ወኢይትሜነዮ ለታቦር እስመ ታቦር አነ የሚል ቃል አለ። ስለ ቅድስት ሥላሴ ነው የሚናገረው። ስለ ሥላሴ ሥላሴ እኔን ያመንሁ ልጃችሁን ማደሪያ አድርጋችሁኛል። እኔ የእናንተ የአብ የወልድ የመንፈስ ቅዱስ ማደሪያ ሆኛለሁ። የአብ የወልድ የመንፈስ ቅዱስ ማደሪያ ከሆንሁኝ አብ ማለት ምን ማለት ነው? ወልድ ማለት ምን ማለት ነው? መንፈስ ቅዱስ ማለት ምን ማለት ነው ብዬ ለመጠየቅና ለመረዳት ከዮርዳኖስ እናንተ የመሰከራችሁትን ቃል እዛ ዮርዳኖስ ሄጄ ማጣራት አይጠበቅብኝም። ከዛው ምስክር መስማት አይጠበቅብኝም። ወኢይትሜነዮ ለታቦር እስመ ታቦር አነ እኔ ደብረ ታቦር ተራራንም የምወደው ልጅ እርሱ ነው። እርሱን ስሙት ብሎ የተነገረበትን ተራራም አልመኘውም። ምክንያቱም እኔ ራሴ ደብረ ታቦር ነኝ አለ። ዛሬ ይህች ቦታ ደብረ ዘይት ናት። ይህች ቦታ ምንድን ናት? ይህች ቦታ ደብረ ዘይት ናት። ይህች ቀን ደብረ ዘይት ናት። ደብረ ዘይት ሃይማኖታችን ሆናለች። ተራራው አይደለም እርሱ። ተራራውን አንፈልገው። የሰው ሀገር ነው፣ የሌላ ሀገር ነው። ሃይማኖቱ ሆኗል። ደብረ ዘይት ሃይማኖት ነው። ሃይማኖት ደብረ ዘይት ወንጌል ነው። ደብረ ዘይት ተስፋ ነው። ደብረ ዘይት እምነት ነው። ደብረ ዘይት ምስጢር ነው። ደብረ ዘይት በዓል ነው። ሁላችንንም የሰበሰበን ይሄ ምስጢር ነው። ሁላችን የሰበሰበን ምን ነው? ይሄ ምስጢር ነው። ተስፋ ነው። እምነት ነው። ምስጢር ነው። ወንጌል ነው ማለት ደግሞ ክርስቶስ ዳግም ተመልሶ ይመጣል ማለት ነው። ማን ይመጣል ማለት ነው? ማን ይመጣል ማለት ነው? እሺ፣ ኢየሱስ ክርስቶስ ተመልሶ እንደሚመጣ ታምናላችሁ? ካመናችሁ በደንብ ትመልሱልኛላችሁ። ኢየሱስ ክርስቶስ ተመልሶ እንደሚመጣ ታምናላችሁ ሆይ? ኢየሱስ ክርስቶስ ተመልሶ እንደሚመጣ ታምናላችሁ ሆይ? ተመልሶ ዛሬ ቢመጣ ትወዳላችሁ ሆይ? ትደሰታላችሁ ሆይ? ደስ ይላችኋል? ምንም የጎደለ የቀራችሁ ነገር የለም? አሁን ቤት ልባችሁን የሚይዘው ነገር የለም? ኢየሱስ ክርስቶስ ተመልሶ ቢመጣ ትዳሬ የሚል የለም፣ ልጄ የሚል የለም፣ ትምህርቴ የሚል የለም፣ ስራዬ የሚል የለም። የለም ወይ? የሚጎትተን ምንም ነገር የለም። በእርግጥ ተስፋችን ኢየሱስ ክርስቶስ ተመልሶ ቢመጣ እርሱን ለመቀበል እንወጣለን። ቤታችንን እንተዋለን፣ ትዳራችንን እንተዋለን፣ ልጆቻችንን እንተዋቸዋለን፣ ዓለምን እንተዋለን፣ ምቾታችንን እንተዋለን፣ እኖርባይ ልቡናን እንተዋለን። በእርግጥ ኢየሱስ ክርስቶስ እጃችን ላይ ካለው ምቹ ከምንለው ከማይመቸውም ነገር ይበልጥብናል። እውነተኞች ናችሁ? ዛሬ ይምጣ ኢየሱስ ክርስቶስ ይምጣ ወይ? ምንም የቀራችሁ ነገር የለም። ይኸው ጭጭ ያለ ብዙ ሰው ጭጭ ነው ያለ አውቃለሁ። ይምጣ ሆይ ኢየሱስ ክርስቶስ። በዚህ ቃል ትጽናናላችሁ? ጌታ ሆይ ና የሚል ናፍቆት አላችሁ? አላውቅም። የብዙዎቻችን ልብ የተሸነፈ ነው። አሜን ጌታ ሆይ ቶሎ ና። ና ብቻ አይደለም እኮ የተጻፈው እኮ የቤተ ክርስቲያን ድምፅ አሜን ጌታ ሆይ ቶሎ ና ነው የሚለው። ና ብቻ አይደለም ቶሎ ና። ቶሎ ብዬ እመጣለሁ ብሎ ተስፋ ሲሰጥ የሰማው ሐዋርያ፣ የሰማች ቤተ ክርስቲያን፣ የሰማች ምዕመን፣ የክርስቶስ ተከታይ የሰማች ሙሽራ አሜን ጌታ ሆይ ቶሎ ና፣ ማራናታ ናፍቀናል፣ ና ናልን፣ እንድትመጣ እንፈልጋለን ነው የሚሉት። ለምን? ተፈተዋል፣ ከዓለም ተለይተዋል። የዓለም ጣዕሙ ከክርስቶስ ጣዕም ያነሰ እንደሆነ ገብቷቸዋል። የዓለም ተስፋ ከክርስቶስ
ጨለማው በብርሃን የሚተካው፣ ሞት በሕይወት የሚለወጠው፣ መቃብር ድል የሚደረገው፣ ትንሣኤ የሚታወጀው ኢየሱስ ክርስቶስ ሲመጣ እንደሆነ ገብቷቸዋል። ስለዚህ እመጣለሁ ሲል አሜን ጌታ ሆይ ቶሎና ቶሎና ነው የሚሉት። እኛ ልብ ውስጥ አለ ይሄ ናፍቆት አለ ወይ? አላውቅም። እስረኞች ነን አውቃለሁ። አንድ ነገር አውቃለሁ፣ እስረኞች ነን። በዓለም ፍቅር ተይዘናል፣ በምኞቷ ተይዘናል፣ በኑሮ ተይዘናል። የተሻለ ነገር አላየንም፣ ትምህርት አልተማርንም፣ አልገባንም። ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ታላቅ ነገር እንዳለ አልገባንም። በእውነት ካለንበት ከተማ፣ ካለንበት ሕይወት፣ ካለንበት ዓለም የተሻለ ነገር እንዳለ አልሰማንም፣ አላወቅንም፣ አላመንም፣ አልወሰንም፣ አልናፈቅንም፣ አልተለወጥንም። ይሄን ማስተባበል አንችልም። የኔም ድካም ጭምር ስላለበት እኔም እስረኛ ስለሆን እየተጎተትኩ ስለሆነ እየታሰርኩ ስለሆነ እየተሳብኩ ስለሆነ እዚህ መድረክ ላይ ቁሜ ልዋሽ አልችልም። የእናንተ ድካም እኔ ውስጥ አለ። የእናንተ ችግር እኔ ውስጥ አለ። የክርስቶስ ፍቅር፣ የክርስቶስ ናፍቆት፣ የመምጣቱ ተስፋ ከፍ ብሎ አልታየንም፣ ልቆ አልታየንም፣ ደምቆ አልታየንም። ሕይወታችንን አልወረሰው፣ ናፍቆት አልፈጠረብንም፣ ጉጉት የለንም። የተሻለ ነው ብለን እንደው ተኝተናል። እውነታው ተኝተናል። ካላመኑ ሰዎች የባሰ ተኝተናል። ካላመኑ ሰዎች የባሰ ስግብግቦች ነው። በዚህ ዓለም ጉዳይ ላይ ታስረናል። ፍትሕ አብረን እንነፍጋለን። ያልተቀደሰ ሕይወት አብረን እንኖራለን። ክርስቶስ የማይደሰትበትን ነገር አብረን እንኖራለን። ወንጌል የመስማት ፍላጎታችን አናሳ ነው። ለክርስቶስ የመኖር ፍላጎታችን አሁንም አናሳ ነው። ስለዚህ ግዙፍ ናፍቆት፣ ትልቅ ናፍቆት እንዳለ አድርጌ ልናገር አልችልም። አውቃለሁ የምዕመናንን ድካም፣ አውቃለሁ የካህናትን ድካም፣ አውቃለሁ የሰባኪዎችን ድካም፣ አውቃለሁ የራሴን ድካም። ከራሴ በመነሳት ዳዊት እንደሚለው አንሰ እቤ እንግዜ ሁሉ ሰብ ሐሳዊ ይሁዱ። እኔ ከራሴ በመነሳት ከራሴ ጠባይ፣ ከራሴ ልማድ፣ ከራሴ ኑሮ በመነሳት ብዙ ሰዎች ወይም እሱ ሁሉ ሰብ ነው የሚለው። እንደው ሰው ሁሉ ዋሾ እንደሆነ አምናለሁ፣ ዋሾ እንደሆነ አውቃለሁ ነው የሚለው። የራሴን ድካም ሳየው በሌሎች እየሰበኩ ይሄ ድካም ካለብኝ፣ ዘወትር የእግዚአብሔርን ቃል እያስተማርኩና እየተማርኩ ይሄ ድካም ካለብኝ፣ የእግዚአብሔር ቃል ዘወትር የማያገኙ ምዕመናን ምን ሆነው ይሆን? ካህናት በአግባቡ ያልጠበቋቸው ንስሐ ለመግባት እድል ያጡ ምዕመናን ምን ሆነው ይሆን? ይሄን ማሰብ አይከብደኝም። መንፈሳዊ ድካማችን ብርቱ ነው። ስለዚህ ጠይቃችኋለሁ፣ ጌታችን ኢየሱስ ክርስቶስ ይመጣል። ይሄን ታውቃላችሁ። ዛሬ ይምጣ ወይ ይቆይ? ቀጠሮ እንስጠው። ነገውን ከነገ ወዲያ፣ የዛሬ ዓመት መቼ ይምጣ? መቼ ይምጣ አላውቅም። ክርስቶስ የሚጠብቀው ምንድን ነበረ ብትሉኝ፣ ቶሎ እመጣለሁ ሲል አሜን ጌታ ሆይ አንተማ ቶሎ ና የምትል ቤተክርስቲያን ነው የሚጠብቀው። እስኪ አስቡት፣ ቃል የገባች ሙሽሪት ሙሽራዋ መጥቶ እንደሚወስዳት ቃል የቀጠረላት ሙሽሪት በሰርጉ ቀን ሙሽራው እንደሚመጣ እየተጠባበቀች ተዘጋጅታ ያለች ሙሽሪት ሙሽራው ደውሎ እየመጣው ነው ቢላት ቆይ ነው የምትለው ወይስ ናኒ ነው የምትለው? ኧረ ና ነው የምትለው። እኔ ዝግጅቴን ጨርሻለሁ፣ ሙሽራዬ ሆይ ና ውሰደኝ፣ ከአንተ ጋር መኖር እናፍቃለሁ፣ ናልኝ ነው የምትለው። ምክንያቱስ ፍቅር አለ። ምክንያቱስ ፍቅር ከእናት ከአባት ቤት አውጥቶ፣ ከእናት ከአባት ፍቅር አውጥቶ ከባል ጋር ከሙሽራ ፍቅር ጋር ወስዶ ያጣብቃል። እንደዛ ለተጻፈው ሰው እናት አባቱን ይተዋል ከሚስቱም ጋር ይጣበቃል ነው የሚለው። እናት አባቱን ይተዋል ማለት በእናት
ስለዚህ ከሚስቱ ጋር ይጣበቅና ይወጣል ማለት ነው። ሙሽሪትና ሙሽራው በእንዲህ አይነት ፍቅር ነው የሚጣበቁት፣ በእንዲህ አይነት ፍቅር ነው የሚጠባበቁት። እኛ ልቡስ ምን አለ? እኛ የክርስቶስ ሙሽሮች ነን። ክርስቶስ ደግሞ ሙሽራው እመጣለሁ ብሎ ቀጠሮ ይዟል። ዝግጁዎች ነን ወይ ሲባል ኧረ ይሄማ ከባድ ጥያቄ ነው። ከባድ ነው ኖ ሰባኪው ይገባል። በጣም ግልጽ መልስ የሚፈልግ ጥያቄ ነው። ጌታ ቶሎ እመጣለሁ ይላል። ሙሽሪት መልሷ ምንድን ነው? አሜን ጌታ ሆይ ቶሎ ና ነው? ዝም ነው ወይስ አልተዘጋጀውም ነው? ቆይልኝ ነው? የዛሬ ዓመት ነው? የዛሬ ወር ነው? አላውቅም። እግዚአብሔር ይርዳል። ማን ይርዳል? እግዚአብሔር ይርዳል። ይሄ ቃል ግን የሚያጽናና ቃል ነው። አስተውሉ። ክርስቶስ የተናገረውን ተመልከቱ። የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ ቁጥር 3 ድረስ እንዲህ የሚል ቃል ተጽፎ እናገኛለን። ልባችሁ አይታወክ፣ እሄዳለሁ ስላልኋችሁ፣ ከእናንተ እለያለሁ ስላልኋችሁ፣ ወደ አብ እሄዳለሁ ስል ደጋግሜ ስናገር ስለሰማችሁ አትጨነቁ፣ ልባችሁ አይታወክ አለና በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ እመኑ፣ በአባቴ ብቻ ሳይሆን በእኔም ደግሞ እኔ በላከ በአብ በተላኩ በእኔ እመኑ አለ። ወደ አዳማ ስመጣ እንደ የተማርኩት ነገር አለ። ይሄንን ብናገር ጥሩ ይመስለኛል። አሁን አጋጣሚ ድል ስላገኙ ማለት ነው። እኛ አዲስ አበባ በጣም ብዙ ቦታ ዞራለሁ። እኔ ስላላስተዋሉት ሊሆን ይችላል፣ በደንብ እዚህ ቦታ ስለሆነ ሊሆን ይችላል በጣም የገባኝ ማለት ነው። ብዙ አሁን ገብርኤልም እግዚአብሔርም ትናንትናና ዛሬ ጠዋት ነበሩኝ። ገብርኤልም ባለፈው ነበሩ፣ በፊትም ጀምሮ በጣም ነው ገብርኤል። ዛሬም እዚህ እያየሁ ነው። አስተዳዳሪዎች ሲመጡ፣ አባቶች ሲመጡ ሁሉም ሰው ማለት ነው በአንድ ጊዜ የገብርኤል አስተዳዳሪዎች ላይ በዚህ ነው ፊት ለፊት ነው የሚመጡ። በቤተ መቅደሱ ፊት ለፊት ነው የሚመጡ። ክፍት ነው። በቤተ መቅደሱ ፊት ለፊት ነው የሚመጡ። ሲመጡ ያየኋቸው እና አላየኋቸውም ነበር ከጀርባዬ ስለነበሩ ሁሉም ሰው ሲነሳ ደነገጥኩ። ከዛ ተነስቼ ሳይ ከኋላ ላይ እየመጡ ነው። በጣም ገረመኝ። ትናንትም እዚህ እግዚአብሔር እያየሁ ነበር። ዛሬም እነዚህ በዚህ በኩል አባታችን እየመጡ ነው እና ልክ ምዕመኑ ሁሉም ብድግ ሲል በጣም ጥሩ ነገር ነው። ይሄንን እግዚአብሔር በዚህች ቤተክርስቲያን ውስጥ እንደዚህ አይነቱን ስርዓት እንድንይ ስላደረገን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ደግሞም እንድጠብቁት አደራ። በቃ መከበር አለባቸው። ሲያጠፉ እንወቅሳለን። በአግባብ ካልመሩ እንወቅሳለን። ቅሬታ ካለን እንናገራለን። በግልጽ እንደ ልጅ ማለት ነው። አባቶቻችን ዋኖቻችንን ደግሞ በግልጽ በሆነ መንገድ ክርስቲያናዊ በሆነ መንገድ አክብረን እንይዛለን። ሲያጠፉ ትክክል አይደላችሁም እንላለን። እምነቱ ነው የሚገዛ ሁላችንንም ማለት ነው። ስለዚህ እግዚአብሔር ያክብርልን። አባታችንም እንኳን ደህና መጡ። መጨረሻ ላይ ያለሁት እንግዲህ ኢየሱስ ክርስቶስ እመጣለሁ ብሏል። ኢየሱስ ክርስቶስ እመጣለሁ ካለ እኛ የሚመጣ ጌታ፣ የሚመጣ ሙሽራ፣ የሚመጣ አባት እየጠበቅን ነው ወይ ያለ ነው? በአግባቡ ተዘጋጅተናል ወይ ለሚለው እኔ ጥያቄ አንስቻለሁ። ቢያንስ በአግባቡ እየተዘጋጀን አይደለም የሚል ወቀሳ ወይም ለስላሳ ተግሳጽ እያነሳው፣ በሌላ አገላለጽ እንዘጋጅ፣ በቂ ዝግጅት አላደረግንም፣ ተገቢ የሆነ ዝግጅት አላደረግንም እያሉ ለዚህ ደግሞ ማሳረጃ የሚሆነን ኢየሱስ ክርስቶስ ምን አለ መሰላችሁ? ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለና በአባቴ ቤት ብዙ መኖሪያ አለ አለ። በአባቴ ቤት ምን ያህል መኖሪያ አለ? ብዙ መኖሪያ አለ። አባቴ ቤቱ ሰፊ ነው። ብዙ መኖሪያ በአባቴ ቤት አለ። እኔም ደግሞ እሄድና ለእያንዳንዳችሁ ስፍራ አዘጋጅላችኋለሁ። መኖሪያ አዘጋጅላችኋለሁ። መኖሪያ ካዘጋጀሁላችሁ ስፍራ
ካዘጋጀሁላችሁ በኋላ መጥቼ እወስዳችኋለሁ። እኔ ባለሁበት እናንተ ደግሞ ከእኔ ጋር ትኖራላችኋል። ይሄ ተስፋ ገብቶን ከሆነ በደንብ የሚያስፈነድቅ ደስታ ነው። ተስፋ ትልቅ ተስፋ። በአባቴ ቤት ብዙ መኖሪያ አለ፣ ስለዚህ አታስቡ። የት ነው የምንኖረው? ምን ስፍራ ነው የሚበቃን አትበሉ። በአባቴ ቤት ብዙ መኖሪያ አለ። እኔም ደግሞ ይሄንና ለእያንዳንዳችሁ ስፍራ መኖሪያ አዘጋጃለሁ። ስፍራ አዘጋጅቼ መኖሪያ አዘጋጅቼ እመጣና ወስዳችኋለሁ። ወስጄ ስፍራችሁን ሰጥቼ መኖሪያችሁን ሰጥቼ እለቃችኋለሁ። በቃ መኖር ትችላላችሁ። አይደለም እኔ ባለሁበት በዛ ከኔ ጋር ትኖራላችሁ። ከማን ጋር? ከኔ ጋር ነው። እኔ ባለሁበት ከኔ ጋር ትኖራላችሁ ማለት ነው። ከእርሱ ጋር ምን አለ? እርሱ ባለበት ምን አለ? ክብር አለ፣ ደስታ አለ፣ ሰላም አለ፣ ሞት የለም፣ ጨለማ የለም፣ ፍትህ መጓደል የለም፣ ልቅሶ የለም፣ እንባ የለም፣ መቃብር የለም፣ እድር የለም፣ ዕቁብ የለም፣ ማጣት የለም፣ ማግኘት የለም፣ መበላለጥ የለም። ሁላችንም በእግዚአብሔር ቤት ከክርስቶስ ጋር ክርስቶስ ባለበት ከእርሱ ጋር እንኖራለን። ይሄ አያጽናናም? ይሄ እረፍት አይሰጥም? ይሄ አያስደስትም? በዚህ ቃል እርስ በርሳችሁ ተጽናኑ የሚለው የሐዋርያው ቃል ትርጉም የለውም? በጣም ትርጉም አለው። በጣም ስለዚህ መከራ እንዳለባችሁ እናውቃለን። ኑሮ እንደሚያሰቃያችሁ እናውቃለን። ልጅ ለማሳደግም የግል ሕይወታችሁን ለመኖርም እያንዳንዳችን እየታገልን ነው። ስለዚህ እዚህ ቦታ ቤተክርስቲያን ስትመጡ ኑሮ እንዴት እንደሚጎል እንዴት እንደሚሞላ አናስተምራችሁም። ከእኛ ይልቅ እናንተ ታውቃላችሁ። እንደውም ለእኛ አስተማሪዎች መሆን ትችላላችሁ በዚህ ጉዳይ ላይ። እኛ ደግሞ የእግዚአብሔርን ሙላት እንነግራችኋለን። የማንን ሙላት እንነግራችኋለን? የማንን ተስፋ እንሰብካለን? እግዚአብሔርን እንሰብካለን። የእግዚአብሔርን ማጽናናት እንሰብካለን። የእግዚአብሔርን ተስፋ እንሰብካለን። እናንተ ቤተ ክርስቲያን መጣችሁ እግዚአብሔርን ሰምታችሁ፣ ሁላችንም እግዚአብሔርን ሰምተን እርሱን አምልከን እርሱን አገልግለን በፊቱ አልቅሰን ልመናችንን አቅርበን ስንወጣ እግዚአብሔር ሕይወታችንን ይባርካል። ሕይወታችንን ምን ያደርጋል? ይባርካል። ያላየነውን ያሳየናል። በጨለማ የነበረውን ወደ ብርሃን ያወጣናል። ሐዘን ሰብሮት የነበረውን ያጽናናዋል። የጎደለው ነገር ሊገለኝ ቀርቧል። ይሄንን ነገር ካላገኘው ውጭ እገኛለሁ ሲል የነበረው ምንም ቢሆን ቢቀር እንኳን እስከ መጨረሻው ከዚህ በኋላ እግዚአብሔር አለ ወደ ማለት ይመልሰዋል። ማን አለ? እግዚአብሔር አለ። በጎደላችሁ ነገር ላይ አታስቡ፣ ስሩ፣ ትጉ፣ ታማኞች ሆናችሁ በእውነት ስሩ። ምድሪቱን ተመላለሱባት፣ ስሩባት፣ ውጡ፣ ውረዱ፣ የቻላችሁትን አድርጉ። ነገር ግን የእናንተ ተስፋ እግዚአብሔር ነው። የሁላችን ተስፋ እግዚአብሔር ነው። የሁላችን ተስፋ ማን ነው? እግዚአብሔር ነው። በጎደለን ነገር አንሰበርም። ከኛ በሚለዩ ዘመዶቻችን ሐዘን አንመታም፣ አንወድቅም። ምክንያቱስ ተስፋ አለን። ምን አለን? ተስፋ አለን። ስለዚህ በዚህ ቃል ሁላችሁ ተጽናኑ ብሎ ሐዋርያው ቅዱስ ጳውሎስ እንዳስተማረን ሁላችን በዚህ ቃል እንጽናና። ያጽናናን አባታችን ያስተማረን አምላካችን እግዚአብሔር ክብር ምስጋና ይድረሰው። እመቤታችን ቅድስት ድንግል ማርያም በጸሎቷ በምልጃዋ ትርዳን። ቅዱሳን መላእክት በምንወጣበት በምንገባበት ሁሉ ይጠብቁን። ሰላም ሁኑ። የዛሬ ዓመት በሰላም ያድርሰን። ያስተማረን የመከረን እስከዚህ ሰዓት የጠበቀን ሕያው አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ላስተማሩን ለመጋቤ ብሉይ መምህር አይመር አሸብር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ከዚህ በላይ የሚያገለግሉበትን ረጅም ዕድሜ የበዛውን የአገልግሎት ጸጋ እግዚአብሔር አምላካችን ያድልልን። በዚህ ቃል ተጽናኑ በሚል በሐዋርያው ቅዱስ ጳውሎስ መልእክት በመነሳት ኃላፊውን ዓለም ትተን ሰማይ ሀገራችንን በመናፈቅ ከእግዚአብሔር ጋር እንዴት መኖር እንደሚገባን ሰፋ ባለ እይታ በሚያስደንቅ ምስጢር አስተምረውናልና እኛም በሰማነው ቃል ስለ አንዱ ፈንታ 30፣ 60 መቶ ያማረ ፍሬ እንድናፈራ እግዚአብሔር አምላካችን በቸርነቱ ይርዳል። እግዚአብሔር ወዶ እግዚአብሔር ፈቅዶ
ዛሬ ጉባኤያችን ሦስተኛውን ቀን ይዟል። ነገም ሰኞ ነው። ነገም ጉባኤያችን ይቀጥላል። የጉባኤያችን ፍጻሜ የሚሆነው በዕለተ ሰሉስ ማክሰኞ ነው። እንደሚታወቀው የአውደ ምሕረት ብዙ ሊቃውንት የሚፈራረቁበት የምስጢር ጅረት የሚወርድበት ትርጓሜ የሚፈስበት አውደ ምሕረት ነው። ስለዚህ እናንተ ከመጀመሪያው ቀን ጀምሮ እስከ ዛሬ እስከ ሦስተኛው ቀን ተገኝታችኋል። ቀሪውንም ሁለቱን ቀን ደግሞ በጋራ በመሆን የእግዚአብሔርን ቃል እንድናደምጥ እግዚአብሔርን እንድንሰማ ወደ እግዚአብሔር እንድንመለስ ያስፈልጋልና ጅማሬያችንን ያሳመረ ፍጻሜያችንን እንዲያሳምርልን መልካም ፈቃድ ይሁን። የነገሮች ሁሉ መጀመሪያም ፍጻሜም እግዚአብሔር ነውና እግዚአብሔር ስለረዳን እግዚአብሔር ስላገዘን እንደዚህ ባለ መልኩ እግዚአብሔር አስተምሮናል። እግዚአብሔር ስለወደደ ተቀምጠን መስማት ችለናል። ይህን እድል ያላገኙ ይህ እድል ያልተመቻቸላቸው ይህን ወንጌል መስማት የሚናፍቁ ብዙ ወገኖቻችን አሉ። ግን እነዚያ በተለያየ ምክንያት እድሉን አጥተውታል። ያ ደግሞ በእኛ በጎነትና በእኛ መልካም ፈቃድ በእኛ አቅም ሳይሆን በማን ፈቃድ ነው? እግዚአብሔር ቤት የመጣ ነው። እግዚአብሔር ስለረዳን ነውና ነገም በሰዓቱ ልክ እንደ ዛሬው በጊዜ እንጀምራለን። ፍጻሜውን በጊዜ ነው። ከዛ በፊት ግን አንድ ጥያቄ ጠይቃችኋል። እስቲ ዛሬ ጧፍ ያልገዛ ሰው ጧፍ ያልያዘ እጁን ከፍ አድርጎ ያሳየ። ጧፍ ያልያዘ ነው ያለ። ስለዚህ ሰንበት ትምህርት ቤቱ እያዘን አልነበረ ማለት ነው። ዛሬ መቼም የክርስቶስ ዳግም ምጽአት የተነገረበት ቀን ነው። ለሰማይ መላእክት ነጩን ለብሰን ተገኝተናል። መብራታችንን አብርተን ደግሞ እግዚአብሔር እናመሰግናለን። በመካከላችሁ አሁን ጧፍ ይደርሳችኋል። ጧፍ የማይዝ እንዳይሉ ለሌላቸው ጎናችሁ ላለ ሰው እየገዛችሁ አንዳንድ ጧፍ ስጡ። ነገ እናበራለን። ከነገ ወዲያ ደግሞ የቅዱስ ኪዳነ ምሕረት ወርኃዊ በዓል በጠዋቱ መራጌ በአውደ ምሕረት ትምህርተ ወንጌል አለ። የምህላ ጸሎቱ ይቀጥላል። ከሰዓቱ በኋላ የጉባኤያችን የመጨረሻ ቀን ነው። ታላላቅ መምህራን እንደ ዛሬው፣ ታላላቅ ዘማሪያን እንደ ዛሬው ተጋብዘዋል። ነገም እንደዚያ ማለት ነው። ከኛ የሚጠበቀው ይህን የተደገሰውን ወንጌል ለመመገብ ከርኩሰት ለመቀደስ ጓደኞቻችንን ቤተሰቦቻችንን ጭምር በደብረ ቤቴል ቅዱስ ሥላሴ ካቴድራል ታላቅ የወንጌል ድግስ ተደግሷል። ስለዚህ በዚህ ወንጌል ድግስ ላይ እባክህ ወንድሜ እባክሽ እህቴ እንታደም ብላችሁ ልትጋብዙ ይገባል። ይህ ወንጌል አገልግሎት የአስተዳደር ጽሕፈት ቤቱ ወይም የስብከተ ወንጌል ክፍሉ የማኅበራት የሰንበት ትምህርት ቤት ብቻ አይደለም፣ የእናንተም ጭምር ስለሆነ አደራ በማለት ግዴታቸውን ተወጡ ነው። ወንጌል የእያንዳንዳችን ግዴታ ነው። ለገሌና ለገሊት የምንተው አይደለም። ለሆነ ክፍል ትተን ደግሞ አይ እኔን አይመለከትም የምንለው አይደለምና እናንተም ስለ ወንጌል ሁሉን አደርጋለሁ በማለት አስተዋጽኦ እንድታደርጉ አደራ እላለሁ። የተቀመጣችሁ ብድግ ትላላችሁ። ጧፉ ከአውደ ምሕረት ይባረካል። ከአውደ ምሕረት ተባርኮ ነው የሚመጣው። ቅድም እንዳልኳችሁ ሰንበት ትምህርት ቤቱ ጉዞ አዘጋጅቷል። ተመዝገቡ። የሰንበት ትምህርት ቤቱ በመካከላችሁ ጣያዞናል። ያን ትኬት ግዙ። ሰንበት ትምህርት ቤቱን አጠናክሩ። ከአውደ ምሕረት የሚነገራችሁ ለወንጌል አገልግሎት የሚሆነውን በሙሉ ልታግዙ አደራለን። ስለዚህ ይሄ ብቻ አይደለም። በየዓመቱ እግዚአብሔር ሰንበት የቃል ኪዳኑ ታቦት እዚህ ካቴድራል ከገባበት ጊዜ ጀምሮ የካቴድራሉ አምደ ሃይማኖት ሰንበት ትምህርት ቤት ጉዞ ወደ ሳባ ሰንበት ማዘጋጀት አቁሟል። ምክንያቱም እዚህ የቃል ኪዳን ታቦቱ ወጥቶ ክብረ በዓል እየከበረ ወደ ሌላ ቦታ መሄድ ተገቢ አይደለም።
የምታገኙትን ሰንበት ትምህርት ቤቱን ማጠናከሪያ ደግሞ እንደ ካቴድራሉ አስተዳደር ጽሕፈት ቤት እኛ እናግዛቸዋለን ተባለ። ከዚያም የካቴድራሉ አምደ ሃይማኖት ሰንበት ትምህርት ቤት ዘማሪያን በየዓመቱ ክብረ በዓሉን የሚያከብሩት በዚህ ነው። ማክበር ብቻ አይደለም። አይታችኋል ያሬዳዊ ዜማውን ከሊቃውንቱ እግር ስር ቁጭ ብለው እንዴት ሲያደንቁት እንደነበረ። ሰንበት ትምህርት ቤቱ ገና ነሐሴ ላይ ልክ እንደ ዛሬ የወንጌል ድግስ ያዘጋጃል በየዓመቱ ማለት ነው። ስለዚህ ይህንን የወንጌል ድግስ የሚደግሱት ከእናንተ በሚሰበስቡት ገንዘብ ለአስተዳደር ጽሕፈት ቤቱ በመነጋገር የዛሬውን ዕለት ገቢ ሰንበት ትምህርት ቤቱ ንዋየ ቅድሳት የሚገዛበት ወንጌል የሚያዘጋጅበት እንዲሆን ተፈቅዶላቸዋል። አሁን በመካከላችሁ ጥላ ያዞራሉ። ጥላውን ላይ ታዞራላችሁ። አውደ ምሕረት ላይም በመጨረሻ ትረዷቸዋላችሁ። ዘማሪያኑ እዚህ ጋር ጥላዎች ስላሉ ጥላውን በሕዝቡ መካከል ታዞራላችሁ። እናንተ ደግሞ ለወንጌል የሚከፈለውን ዋጋ ልትከፍሉ ይገባል። ወንጌል ዋጋ ያስከፍላል። መከራ አለበት፣ ስደት አለበት፣ ስቃይ አለ። ይህን የደብረ ዘይት በዓል ያስተማረን ይህን ነውና ዘማሪያኑ በእናንተ መካከል ጥላ ያዞራሉ። እዚህ ግራና ቀኝ ላይ ደግሞ ያስቀምጣሉ። ዘማሪያኑ ከዘመርን በኋላ የምንሰጥ ይሆናል። አሁን ደግሞ ዘማሪያኑ ታዞራላችሁ ማለት ነው። ለነገ ግን እያንዳንዳችሁ አንዳንድ ሰው ይዛችሁ መግቢያው እስቲ አንዳንድ ሰው ይዤ እመጣለሁ የሚል በእጅ ያሳይ። እኔ አንድ ጓደኛዬን ለዚህ ወንጌል አገልግሎ ነፍሱን ከእግዚአብሔር ጋር እንዲያገናኝ እኔ አስተዋጽኦ አደርጋለሁ የሚል እስቲ እጁን ያውጣ። አንዳንድ ሰው የጠየኳችሁ ይዛችሁ ልትመጡ አንዳንድ ሰው አገር ራሳችሁም እንዳትበሉ። መልካም አውዱ። እግዚአብሔር ይመስገን። የተወሰኑ ወንድሞችና እህቶች ባልንጀሮቻችን ያልተገባ ስፍራ ከሚውሉ እግዚአብሔር ቤት እንዲያመሹ እንጋብዛለን ብለዋል። እኔ ስትልን ቃሌዎች ያሰማል። ዛሬ የመጣችሁ ግን ነገ እንዳትቀሩ አደራ አደራ። ለዛሬው መምህራን ተጋብዘዋል፣ ዘማሪያን አሉ። ከዚህ ቀጥለን እጅግ ከተወደደች እህታችን ከዘማሪ ስንዱ ታዬ ጋራ ዝማሬ እንዘምራለን። ጥላውን እያመሯችሁ ወደ ዘማሪ